ጋር ታንሽ ይሄ አሁን ደውላችኋለሁ። አደይ እንደዛ ታድርጊ፣ አስደውይላት ለማየ። እኔ ወደዛ ቤት መመለስ አልፈልግም፣ እባክሽን አደይ። ለትዬ ሳልናገር ምንም ነገር ላደርግልሽ አልችልም። እሺ አስመሳይነትሽን እያወቅኩ መቼም ዝም እንድል ጠብቀሽ አይደለም። አሁን እትዬ የሚሉትን መስማት አለብኝ። አየሽ አይደል ፍቅር፣ እናትሽ እንዴት እንደምትወድሽ። ስምሽን ስትሰማ እኮ እንዴት እንደደነገጠች። ከአንቺ በላይ ሰው እየተሰቃየች ነው። እኔ እግር ላይ ከመውደቅሽ በፊት እናትሽ እግር ላይ ተደፍተሽ ወደ ቤትሽ ብትመለሽ ይሻላል። አይ አደይ፣ እኔ እንደዛ ማድረግ አልፈልግም። ወዴትም መሄድ አልፈልግም። ለትንሽ ጊዜ ብቻ አንቺ ጋር መቆየት ነው የምፈልገው። በፍጹም እሱም መቼም እንዳታስቢ እሺ። እኔና አንቺ ከዚህ በኋላ አንድ ቤት ውስጥ አንኖርም። ያደረግሽውን ደግሞ ታውቂያለሽ። የእናቴን ትዕዛዝ እፈጽማለሁ የምትለዋ የለሊ አክስት ልጅ አሁን ላይ ለሊና ባቡሬ ላይ አደጋ አድርሳባቸው ትገኛለች። ታዲያ የለሊ አክስት ከዚህ በፊት ላደረግሽኝ ለእያንዳንዷ ነገር ዋጋ አስከፍልሻለሁ የምትለው ለሊና ባቡሬን በመግደል እንዲሁም ለሊን በማሳቀቅ ነው የበቀል መንገዴን የምወጣው ትል ነበረ። የመኪና አደጋ የደረሰባቸው ለሊና ባቡሬ በድንገት ከወደቁበት ሲነቁ እጅግ በጣም ከፍተኛ ችግር ላይ እንዳሉ ተሰምቷቸዋል። ታዲያ ለሊ እግሬ እየተራመደ አይደለም፣ ምንም እየታዘዘልኝ አይደለም፣ ቤኪ የምንወዳቸውን ሰዎች ሳናገኝ በቃ አበቃልን ማለት ነው እያለች ማዕዘኗን ቀጥላ ነበረ። ታዲያ ቤኪም ለልዬ እባክሽ ተረጋጊ፣ እኔ ምንጊዜም አብሬሽ ነኝ፣ አሁኑን ወደ አምቡላንስ እደውላለሁ፣ እናም በሰላም ወደ ቤታችን እንሄዳለን፣ እባክሽ ተረጋጊ እያለም እሷን እያረጋጋ በነበረበት ሰዓት ድንገት መተንፈስ አቁሞ ይገኛል። ለሊም እጅግ በጣም ደንግጣ እባክህ ቤኪ ጥለኸኝ አትሂድ እያለች መጮኋን ቀጥላለች። ለሊ ምንም እንኳን በአጠገቧ ምንም አይነት ሰዎች እናም ሊያግዟት የሚችል ሰው እንደሌለ ብታውቅም ነገር ግን ያላትን አማራጭ ለመጠቀም በረጅሙ መጮኋን ቀጥላ ነበር። እባካችሁ እርዱኝ፣ ማንም የለም ወይ እያለችም ቤኪ በዚህ መንገድ ጥለኸኝ እንድትሄድ አልፈቅድልህም እያለች ጩኸቷን ማቅለጧን ቀጥላ ትገኝ ነበረ። ዳይመንድና ኪንጎን እየፈለገ የሚገኘው ኢንስፔክተሩ ዳይመንድና ኪንጎ በቤዛን በማገት ወንጀል ተጠርጥረዋል፣ ስለዚህ እነሱን ማግኘት አለብኝ በማለት ወደነ እታለም ቤት ሄዶ ይገኝ ነበረ። በድንገት ኢንስፔክተርን ያየው አሹ መንተባተቡን ቀጥሏል። ምንም ሳይጠየቅ የሚመልሰው አሹ ኢንስፔክተር ኮማንደር እንዴት መጣህ፣ ለምን መጣህ እያለም መቀባጠሩን ቀጥሎ ነበር። ታዲያ ኢንስፔክተሩም እባክህ አሹ ሳልጠይቅህ አትመልስ፣ ተረጋጋና ለምጠይቅህ ጥያቄዎች እያንዳንዱ መልስ ስጠኝ ማለቱን ቀጥሏል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርቲ የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ አደይ አንድም ሲያስቀን አንድም ሲያስለቅሰን መቀጠሉ እንዳለ ነው። እናም የለሊና የባቡሬ ታሪክ በዚህ አላበቃም። የለሊ የአክስት ልጅ መከታተሏን አሁንም እንደቀጠለች ትገኝ ነበረ። ሽርሽራቸውን ጨርሰው ወደ ወዳጅ ዘመዶቻቸው እናም ወደ ቤተሰባቸው እየተመለሱ በነበረበት ሰዓት እንግዲህ አንድ ያልጠበቁት አደጋ ተከስቶ ባቡሬ ራሱን ስቶ እንዲሁም ደግሞ ለሊም በተመሳሳይ ወድቀው ይገኙ ነበር። ለሊ በነቃችበት ሰዓት ዞር ስትል ባቡሬ ወድቆ አየችው። እናም ቤኪ ምንድነው የተፈጠረው? ምንስ ነው የሆነው? እያለችም መጮኋን ቀጠለች። ቤኪም በተመሳሳይ ከነቃ በኋላ ለልዬ አይዞሽ፣ ምንም አልተፈጠረም እና ምንም አልሆንም፣ አሁን ደህና ነን፣ አምቡላንስ እጠራለሁ፣ ወደ ሆስፒታል እንሄዳለን እያለም ለሊን ማረጋጋቱን ቀጥሎ ይገኝ ነበረ። ነገር ግን ባቡሬ እነዚህን ቃላቶች ከተነፈሰ በኋላ እሱ ወደማይመለስበት ዓለም እየሄደ ይገኛል። ታዲያ ለሊም ይህንን ማስተናገድ እጅግ በጣም ከባድ ነው። ቤኪ በዚህ መንገድ ጥለኸኝ አትሂድ እባክህን እያለች በዙሪያዋ ያሉ ሰዎችን እየጮኸች ለመጥራት ሞክራለች። ነገር ግን
ማንም አልደረሰላትም ነበረ። አደጋውን ያደረሰው ሰው እነሱ ከወደቁ በኋላ እሱ ምንም እንዳልተፈጠረ ሸሽቶ ይገኝ ነበር። ማንም ያስቆመው እና አደጋ አድርሰሃል የሚለው ሰው ስላልነበረ እሱም ወደፊቱ መሄዱን እንደቀጠለ ነው። ማን አደጋ እንዳደረሰባቸው የማያውቁት ለሊና ባቡሬ አሁን እጅግ በጣም አሳሳቢ ሁኔታ ላይ ይገኛሉ። ለሊም እንግዲህ ምናልባትም አጋዥ አግኝታ ቤኪን ሳይብስበት ወደ ሆስፒታል ወስዳ በህይወት ለማቆየት የምትችል ይመስለኛል። ምክንያቱም አሁን ቤኪ ሕክምና ካገኘ የመትረፍ እድል ስላለው አሁኑኑ በቶሎ ወደ ሕክምና በመውሰድ የቤኪን ህይወት ለመታደግ ለሊ ጥረት እያደረገች ትገኛለች። በሌላ በኩል ደግሞ ተፈላጊነታቸው ቀን በቀን እየጨመረ የሚገኘው ዳይመንድና ኪንጎ ናቸው። ዳይመንድና ኪንጎ ቤዛን ከአገቷት ቀናቶች አልፈዋቸዋል። ታዲያ አሁን ላይ ቤዛ መጥፋቷን አስመልክቶ እነሱም እጃቸው ይኖርበታል የሚለው ኢንስፔክተሩ ዳይመንድና ኪንጎን ለመፈለግ ወጣ ብሎ ይገኝ ነበረ። እንግዲህ ዳይመንድና ኪንጎ ይኖራሉ የተባለበት እያንዳንዱ ቦታ በመሄድ እየጠየቀ ይገኝ ነበር። ታዲያ አሁን ላይ ወደ እነ እታለም ቤት በመሄድ ልጅሽ ፍቅር የት ናት እያለም መጠየቁን ቀጥሏል። እታለምም ልጄ ፍቅር ቤት ውስጥ የለችም፣ ነገር ግን ምንድነው ያጠፋችው ጥፋት ስትልም ኢንስፔክተሩን ጠይቀው ነበረ። ኢንስፔክተሩም ከቤዛ ጋር በመሆን ሄሉ ላይ አደጋ ያደረሱት ፍቅርና ቤዛ ናቸው በማለት ለእታለም እያንዳንዱ ነገር ነግሯት ነበረ። እንግዲህ ልጄ ከአቅሜ በላይ ሆናለች፣ አሁን ደግሞ ቤት ውስጥ የለችም የምትለዋ እታለም ነገር ግን እንደዚህ አይነት ነገር ውስጥ እንደሌለችበት እርግጠኛ ነኝ፣ ካለች ደግሞ ልጄን እኔ ራሴ አሳልፌ እሰጣታለሁ ትለው ነበረ። ኢንስፔክተሩም ኪንጎና ዳይመንድንም ካያቸዋቸው በዛው ጥቆማ እንድታደርሱን በማለት ተሰነባብተው ወጥተው ይገኛል። ከዚህ በፊት ዳይመንድ ይዶልትበት የነበረ ቦታም ነበረ። እዛም በመሄድ ኢንስፔክተሩ ዳይመንድ መኖሩን ለማረጋገጥ ሞክሯል። ነገር ግን ኩኩሻና ቅምጥልን ነበር ያገኛቸው። እናም ኩኩሻ ዳይመንድ ከአንቺ ጋር እንደማይለያይ አውቃለሁኝ፣ አሁኑኑ ያለበትን ቦታ እንድትነግሪኝ እፈልጋለሁ በማለት የት እንዳለ እንድትነግረው እያፋጠጣት ይገኝ ነበረ። ነገር ግን ኩኩሻ ዳይመንድን በጭራሽ አላገኘሁትም፣ በፍጹም እኔ የት እንዳለ አላውቅም። እናም ዳይመንድና ኪንጎ አብረው እንዳሉ ብቻ ነው የማውቀው እንጂ ምንም ነገር እንዳደረጉ አላውቅም ስትልም ኢንስፔክተሩን አስረድተዋለች። ኢንስፔክተሩን ባያምናቸውም እነሱን ስታገኟቸው እናም አሉ የሚባል ቦታ ስትሰሙ መታችሁ ጥቆማ እንድታደርሱን በማለት ነግሯቸው እየሄደ በሚገኝበት ሰዓት በድንገት ዳይመንድ ብቅ አለ። እናም ኢንስፔክተሩ እሱን እየፈለገው እንደሆነ የሚያሳዩ አንዳንድ ምልክቶችን ኩኩሻ አሳየችው። ዳይመንድም ይህ ነገር ወደኔ ነው በማለት ወደ ኋላው በማፈግፈግ ኢንስፔክተሩን አምልጦት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።